ጀናዛ ይዘን መቃብር በሄድን ቁጥር የመቃብር ግቢን ስንገባ ምን እንላለን? ነብዩ ያስተማሩን ዱዓ አይደል? ሰለላሁ ዐለይሂ ወሰለም አሰላሙ ዐለይኩም አህለ ዲያሪ ሚነል ሙስሊሚን ወልሙእሚኒን ወአንቱም ሳቢቁና ወኢና ኢንሻአላሁ ቢኩም ለላሒቁና ነስአሉላህ ለና ወለኩሙል ዓፊያ። መቃብር የሚዘይር ሰው ሁሉ፣ ጀናዛ ይዞ የመጣ ሰው ሁሉ፣ በዛ ያለፈ ሰው ሁሉ የሙስሊም መቃብር የተከበረ ነው። የሙስሊም መቃብር ረሕመት አለው። የሙስሊም መቃብር ዱዓ አለው። ጠዋት ማታ ሁሌ ዱዓ ይደረግለታል። ጀናዛ ይዘን በሄድን ቁጥር፣ ለዚያራ በሄድን ቁጥር አሰላሙ ዐለይኩም ያ አህለ ዲያር፣ የዚህ መንደር ነዋሪዎች ወይ ሰላም በእናንተ ላይ ይስፈን። ሙታኖች ተጠቀሙ አልተጠቀሙም? ነስአሉላህ ለና ወለኩሙል ዓፊያ፣ ለእኛም ለእናንተም አላህ ደህና ያድርገን፣ ጥሩ ያድርገን፣ ዓፊያ ይስጣችሁ ብለን ዱዓ ይደረግላቸዋል። ስንት ሰው? አንድ ሰው አይደለም፣ ሁለት ሰው አይደለም፣ 100 ሰው አይደለም። በየሳምንቱ ሰው ይቀበላል። በየቀኑ አንዳንዴ፣ በቀን 2 3 አንዳንዴ ቀብር ትሄዳለህ። በዛ ሁሉ አጋጣሚ እዛ የተቀበሩ ሙስሊሞች ይጠቀማሉ ማለት ነው። ሹፍ ረሱላህ ሰለላሁ ዐለይሂ ወሰለም አንድ ቀን በተኙበት ድንገት ብድግ ብለው ተነሱ። እናታችን አይሻ ቤት ተራቸው፣ እናታችን አይሻ ቤት በነበሩበት የተኙ መስሎ ቀስ ብለው ልክ እናታችን አይሻ እንቅልፍ ጭልጥ ሲያረጋቸውና ሲወስዳቸው ቀስ ብለው ሹልክ ብለው ወጡ። እናታችን አይሻ ግን አልተኛውም ነበር። ጫማቸውን ሲያጠልቁ እየሰማው ነው። በር ሲከፍቱ እየሰማው ነው። በሩን ሲዘጉ እየሰማው ነው። ቀስ ብሎ በጨለማ በድቅድቅ ጨለማ ነብዩ ወጡ። እናታችን አይሻ መጥፎ ነገር አሰምኳል። ተራው የኔ ነው ዛሬ፣ የዛሬ ተራ የኔ ተራ። እኔ እዚህ አስተኝተው እኔ እዚህ አጋድሞ ዘይነብ ጋር ሄደው ነው የሴት ነገር አው ያኒ ሰውዳ ጋር ሄደው ነው ወይስ ሌላ ሚስቶቻቸው ጋር ሄደው ነው? ይቀናዋል። እኔም ቀስ ብዬ ጫማዬን አጥልቄ በሩን ድምፅ ሳላሰማ ቀስ ብዬ ከኋላቸው መከታተል ጀመርኩ። ረሱሉላህ ሰለላሁ ዐለይሂ ወሰለም ሲሄዱ የዘይነብ ቤትም እያለፉ የመይሙናንም ቤት እያለፉ ቀጥታ በቂዕ ገቡ። ረሱል ሰለላሁ ዐለይሂ ወሰለም መቃብር ረሱሉላህ ሰለላሁ ዐለይሂ ወሰለም ሰሐቦቻቸው ትዝ ብለዋቸው ለሰሐቦቻቸው ዱዓ ሊያደርጉ ነው። ሄደው ዱዓ አድርገው ሲመለሱ እናታችን አይሻ አሁንም ቀስ ብዬ እንዳይደርሱብኝ ብዬ ስልክ ነብዩ ሲመጡ አሁንም እኔም እየመጣሁ ፈጥኛቸው ሄጄ እዛው አልጋ ላይ ተከናንቤ የተኛው መሰልኩ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው እዛ ጨርሰው ምናምን ሲመጡ እናታችን አይሻ በሩ እንደተዘጋ ነው። ምንም የተለወጠ ነገር የለም። ልክ አልጋው ጋር ሲመጡ እናታችን አይሻ ቅድም ሮጠው የለ ሲያባሩ ሮጠዋል። አሁን ደግሞ ሲያመልጡ ሮጠዋል። ትንፋሻቸው ከዛ ምን ነው ትንፋሽሽ ቁርጥ ይላል። እሷ ምን ተፈጥሮ ነው? ምን ሆነሽ? አይ ምንም ያ ረሱላህ፣ ወላሂ ትነግሪኛለሽ፣ የተፈጠረውን ነገር ትነግሪኛለሽ። ንገሪ፣ ምን ሆነሽ? አይ ያ ረሱላህ ቅድም እንዲህ ሆነው ነው እንዲህ ሆነው ነው በእርሱ ላይ ቀንቼ እንደዚህ የት ይሄዳሉ ብዬ ስከተሉት ነበረ። ቅድም እዛ በጨለማ ውስጥ ውል ያለብኝ ነገር ለካ አንቺ ነሽ። የሆነ ነገር ውል ብሎባቸው ሰለላሁ ዐላ ሙሐመድ፣ ግን በውል ምን እንደሆነ አላወቁትም። ነቢያችን አለይሂ ሰላቱ ሰላም ለካ ውል ያለብኝ ነገር አንቺ ነሽ። አይ እኔ እንኳን የሄድኩት ሰሐቦቼን አስታውሼ ዱዓ አድርጌላቸው ነው የመጣሁት እና መቃብሩ በጨለማ ተወርሶ ነበረ። አላህ እኔ ባደረግኩት ዱዓ ብርሃን አደረገው አሉ ነቢያችን አለይሂ ሰላቱ ሰላም። ስለዚህ ሙታኖ በህይወት ያሉ ሰዎች መቃብር በሄዱ ቁጥር ዱዓ ባደረጉ ቁጥር እዛ ያሉ ሰዎች ይጠቀማሉ።